በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ካንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤ እሺ የሚለኝ? በጣም እየተበቀልሽ መስሎሻል? ማንቺ እየተበቀልሽ መስሎሻል? እመኝ ይሄንን ቀን ግን እንዳትረሽ። ተረጋጋ። አንተ ራስህ እንዳትረሳ። እንድትጸጸች ካላደረኩሽ እኔ አብርሃም ሞቻለሁ። አረ ለምን ትሞታለህ ደግሞ ማለት ነው? እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው በጣም ደደብ ነሽ። አይባል ማታ ዘይድ ሰላም ምንድን ነው የተከበራችሁ ቤተሰቦቼ እንዴት ናችሁ? ቋቋም ግን በሰላም ነው። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው ሩታ? የምርሽ ነው? የሱን ደስታ የሱን ፍቅር ወር ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለም? ያንቺንም ልፋት አባብሽ ማለት አሁን ነው ጋይስ። ላላ አብርሽ ተቃጠለ ነደደ። ድሮም ብዬ ነበረ ሩታ እየተበቀለችው እንደሆነ ይሄ የሩታ ትክክለኛው ማንነት እንዳልሆነ የሩታ ሌላኛው ማንነት እንደሆነ በደንብ ገብቶኛልና ሩታ እዚህ ጋር ያሳየችው ምንድነው? በቃ ሄርሜላ ማድረግ የምትችለውን ነገር በሙሉ ማድረግ እንደምትችል ካሳየች በኋላ የልቧን ካደረሰች በኋላ እርድብን በቃ በቀል ማለት እንደዚህ ነው። የምር መጨቃጨቅ፣ ሁሌ መነታረክ፣ መደባደብ ሳይሆን እንደዚህ የጭንቅላት ስራ ያለው ስራ ሰርቶ ማለት ነው መበቀል። እኔ አሁን ሩታ በዚህ ባደረገችው ነገር አብርሽ ምንም የሚረባ ጓደኛ እንደሌለው ነው የተረዳሁት። ሲቀጥል ደግሞ የሩታ ይሄ ወንድሟ ማለት ነው ወይኔ ምን አይነቱ አሽቃባጭና አለቅላቂ ነው። እሱ ራሱ ከእሷ ጋር ስለተለያየች በጣም ነው ደስ ያለው እና ሙሉ ፋሚሊው ይመስለኛል የሩታ ፋሚሊ ከአብርሽ ጋር እንድትለያይ ይፈልጋሉ። እኔ እናቷም እህቷም እየመጡ እዚህ ጋር ሩታዬና አብርሽ የሚሉት ለማስመሰል ነው እንጂ እነሱ በደንብ አድርገው እንድትለያይ ነው የሚፈልጉት። አሁን ሩታ ከቤተሰብ ጋር ናት፣ ወንድሞቿ ጋር ናት። በቃ እነሱ የሚመክሯትን እየሰማች ነው። ሩታ እየሰማቻቸው ስለሆነ እነሱ ከአብርሽ ጋር በጭራሽ እንድትሆን አትፈልግም እና ሩታ ምላሹን ቻዩ። እኔ እንጃ አብርሽ ከዚህ በላይ ነው የሚያንጨረጭር። ሄርሜላና አብርሽ አሰውት ምን እንደሚያደርጓት ኢማጂን ብቻ ጠብቁ። አብርሽም መበቀሉ አይቀርም፣ ግን በቃ ሄርሜላ እዚህ ጋር ምንም ቫልዩ እንደሌለሽ ማወቅ አለብሽ ከዚህ በኋላ በቃ አብርሽ አንቺን የሚፈልግሽ ሩታን ሲያጣ የሆነ መጠያ መሸሸያው ነሽ እንጂ ትክክለኛ አንቺን አይፈልግሽም። እና ሩታ በጣም ብዙ ሰውን ተናዶባታል። ሲቀጥል ይቅርታ ጠይቃለች። ሲቀጥል ደግሞ ሴት ልጅ ሁሌ ወንድ ልጅ ስትለምን መኖር የለባትም። እኔ ትክክል ናት ሩታ መበቀሏ በዚህ መልኩ። ምክንያቱም ብዙ ሰው አንቺን አይፈልግሽም በቃ ትቶሻል እያለች ሄርሜላም ስትዝት ነበር። እሱም እፈልጋታለሁ ቢልም በአደባባይ ነገር ግን የእውነት ከሄርሜላ እሷን ይመርጣል ብሎ ለመገመት ትንሽ ይከብድ ነበረ። ግን እሱ እየተወላወለ እየተጠራጠረ ቢሆን እሷን ነው የመረጠው። ግን የሆነ ድራማ እየሰራች እንደው ገብቶታል፣ ሁሉም ገብቷቸዋል። እና ሄርሜላ ምንም ቢሆን ምንም በቃ አንቺን አይፈልግሽም። የሆነ ሲደብረው ብቻ ነው ከአንቺ ጋር የሚሆን መደበቂያው መሸሸጊያው ነሽ እንጂ የእውነት ፈልጎሽ አይደለም። እና ቦታሽን ወቂ። ሲቀጥል ደግሞ አብርሽ ማለት ነው አብርሽ መጀመሪያ እኮ ከሄርሜላ ስትለይ ሄርሜላ ስትሄድ እኮ ከፍቶሃል እኮ ፊትን ጥለዋል። አንተ ራሱ እንደ ሩታ ተበቀልኩት አለች። እንደ ሄርሜላን አልፈልግሽም ብሏ ሲሄድ ደስ አላት እንጂ ሊያምቦውን ጥሎ ከመጀመሪያው እስከ መጨረሻው መቼም ነበረ በቃ አላምንም ነበር። አሁን ግን እንደገና ከልቡ እንደሚፈልጋ ስታቅ እኔ ወድ ብሎ ደግሞ አይ ውርደት አይቅሌት የእውነት በጣም ነው የተበቀለችው። በጣም በቀረር ድብን ነው ያደረገችው እና አብርሽ ደደብ ብሎ ገፍተሯት ሄደ ማለት ነው። እና ከዚህ በኋላ እነዚህ ልጆች አብረው የመሆን እድል የላቸውም። መቼም ነው አብረው ማይሆኑት። ምክንያቱም ከዚህ በኋላ አይተማመኑም። ሩታም አብርሽን አታምነውም፣ አብርሽም ሩታ ምንም ነገር የፈለገ ነገር ብታደርግለት ከዚህ በኋላ አታምነውም። ሲቀጥል ደግሞ እነዚህ አሽቃባጭ ጓደኞቹ ይሄው ያንተ ልብ መስበር ነው ስራ። ሁሌ አንድ ቀን አንተን ተረርታ አታውቅም፣ አስባለህ አታውቅም እያሉ የሚያሽቃብጡ የራሱ ጓደኞች አሉ። የእሱን ውድቀት የሚመኙ እንጂ የእውነት እነዚህ የሚጠቅሙ ጓደኞች አይደሉም። አቤላና ብሩክ እልም ያሉ አሽቃባጮች ማለት ነው። እናንተ ራሱ ትክክለኛ ማንነታችሁን ይወጣ። በጣም ነው የቀለላችሁት የተዋረዳችሁት። ሲቀጥል ሄርሚ እኔን ነው የሚወደኝ እኔን ነው የሚፈልገኝ ከዚህ በኋላ አንቺን አይፈልግሽም እኔ በጣም ፍቅር መስጠት እችላለሁ የሚለውን ነገር መልስ አገኝታለች። እና ማንም ሰው ራሷን ካረከሰች ሁሉም ሰው አብራት ሊሆን ይችላል፣ እንደፈለገ ይደበርባታል። በቃ ሴት ራሷን ክብሯን ስታስጠብቅ እንጂ ክብርሽን ከጣልሽለት ማንም ወንድ እየመጣ እንደፈለገ ሊሸናብሽ ሊፈነጭብሽ ይችላል። በቃ ወንድ ልጅ እንካ ከተባለ ይቀበላል። ስለዚህ ሩታ
ያን ነገር ማድረግ እንደምትችል በቃ አብርሽ ሌላ ሴት ጋር ቢሄድም ነገር ግን እሷን እንደሚፈልጋት እንደሚወዳት ሌሎች ሴቶች ማድረግ የሚችሉትን ነገር ማድረግ እንደምትችል አታከብሪም አትወጂም የሚሉትን ሰዎች በቃ ማክበር እንደምትችልበት ነገር ግን የሱ ሁኔታ የሱ ጸባይ እንደቀየራት እንጂ ከሷ በፊት እሷ የበለጠ ለሱ ፍቅር እንደምትሰጠው በቃ በደንብ አድርጋ አስተምራቸው ኩርኩም አድርጋቸው በቃ እንደሚፈልጋት በደንብ አረጋግጣ ነው ሩታ የሄደችውና ከአብርሽ ጋር ማትሆኑበት ብዙ መንገድ አላት። እንግዲህ ለኛ ሶሻል ሚዲያ ላይ ያወጣችሁ ብቻ ሳይሆን ያላወጣችሁም ሊኖራት ይችላል። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ማስቀመጣችሁን አትርሱ ማለት ነው። እንግዲህ በተለመደው ሰዓት ከቸች ብለናል። ይህም እንግዲህ ሩታና አብርሽን ይዘናቸው ነው የመጣን። ሩታ ድሮም በቀል እየተበቀለችው እንደሆነ በደንብ ገብቶኛል፣ ተረድቻታለሁ። ሄርሜላ ግን አሁንም ቢሆን ሩታን ፈልጋለሁ እያላት እሷ በግድ ሙጭጭ እያለች ነበረ። በእርግጥ እየቀለደችበት እንደሆነ እየነገረችው ነው። እንግዲህ ነገ የምትመጣው ምንድነው ነግሬህ ነበር ነው። እንግዲህ እነዚህ ሰዎች ተሰብስበው ሩታን በምን መንገድ ሊበቀሏት ይችላሉ? ይሄንን እንግዲህ ቀጣይ ነው የምናየው። አብርሽ በደንብ አድርጎ እንዴ ከዚህ በላይ ነው የሚበቀላት ግን አሁን የልቧ ደርሷል። በቃ የልቧ ደርሷል ሩታ ማለት ነው። በጣም ነው የተዝናኑበት፣ በጣም ነው የተደበሩበት። በቃ ሁለቱም ሴቶች እንደ በግ ሲጎተት የእውነት ግን አብረሽ የሩታን የምትፈልጋት ቢሆን ሄርሚ እንደዚህ እንደፈለገች ስታቅፍ ስትስም ከልብ ጉትታ ከልብ በቃ ተቃርባት ነበርና ያው እንግዲህ ከዛም ከዚህም ማለት ጉዳቱ ይሄ ነው። አብረሽ የሩታን እኔ እንደሚወዳት ነው የተረዳሁት። ስለዚህ 10ሩን ሴት መቅመስ ያገኙትን ማየት የሚወዱትን የሚፈልጉትን የሚያስፈልገውን ሰው ያሳጣል። እና አብረሽዬ እንደዚህ 10ሩን ሴት ማቀፍ የመጣው ሲስም የመጣው ሲያቅፍ ዝም ብለ ሁሉን ነገር መስጠት ራስን ነው ዋጋ የሚያስከፍል። የምትወደውን ሰው አጣህ፣ አብሮ እንዲኖር የምትፈልገውን ሰው አጣህና ልጁን ራሱ ሲያዩ እንዴት ደስ እንዲያለው እንዴት አሪፍ መሰለህ። እንደዛ ባታደርግ ኖሮ አሁን ልጃችሁን አብራችሁ ብታሳድጉ ምናምን እንዴት እንደሚያምርና ሄርሜላ ይሄን ነው ዳዲዋን እያገላበጠች አንተን ማማለል ምናምን ነው። አንተ ጋር እንደዚህ ልጥፍ እንዳለሽ ሁሉ ነገ ሌላ ሰው ጋር ሄዳ የማትለጠፍበት ምንም አይነት ምክንያት የለም። ስለዚህ ደስተኛ ህይወት እንዲኖራችሁ ከፈልጋችሁ ሰዎችዬ ከአንድ ሰው ጋር የፍቅር ግንኙነት ቢኖራችሁ ጥሩ ነው። እና ሩታ ርድብን ነው ያደረግሽው። የእውነት በጣም ነው ደስ ያለኝ። ምክንያቱም በቃ ሄርሚ በጣም እየጎረነች ነበር እና ቤላ ጢባራቸው ምናምንና በቃ እሷን አይፈልጋትም ትቷታል ብላ ነበር ያሰበችው። እና አንቺ አትፈልጊም ማሪ፣ የሆነ ሲደብረው ሲከፋው የሆነ በቃ ባጣ ቆይኝ ነሽ አንቺ። ይህን መረዳት አለብሽ ሄርሚ ማለት ነው። ስለዚህ አንቺም ራስሽን ጥግሽን ብትይዥ ይሻላልኝ። ሩታም እንግዲህ ያው ድሮ ቤተሰብ የመከራት ነገር አለመስማቷ ጸጽቷታል ይመስለኛል አሁን ላይ ማለት ነው። በፊት በጣም ነበር ሩታን መከራ በዛኛው ቻናሌ እንዳለ ስለ ሩታና ስለ አብርሽ ነበር የምሰራው። ግን በጣም ብዙ ዩቲዩበሮች ይመክሯት ነበር። ግን እንደዛ እያሉ የመከሯትን እንደ ጠላት ነው የታየ ነው እኛ በዛን ሰዓት ማለት ነው። እኔ በጣም ብዙ ጊዜ ሩታን የቤተሰብ ምክር ስሚ ነበር ምላት። ቤተሰብ አክብሬ እነሱን ተተሽ አትይዥ ከሱ ጋር ወንድ ልጅ ባዳ ነው። በጣም ብዙ ጊዜ በጣም ብዙ ጊዜ ሰርቻለሁ። ግን የሷ ተከታዮችን ቢሆኑ በጣም ነበር የሚጠሉኝ። በቃ አትውጃትም። እኔ ሴቶችን በጣም ነው የምወደው፣ በጣም ነው የማከብረው። በቃ ጎበዝና ጠንካራ ሴቶች እንደዚህ ቆፍጠን ሲሉ በጣም ደስ ይለኛል። ግን ወንድ ልጅ ፊት እየሄዱ የሚያለቃቅሱ የሚነፋረቁ ሴቶች በጣም ነው የሚደብሩኝ፣ አይመቹኝ። በቃ ክብራቸውን ጥለው የቤተሰብ ክብርን በተለይ የሚያስነኩ ቤተሰብን ንቀው የሚሄዱ ሰዎች እኔ አልደግፍም። እና ያኔ ብትሰማ ኖሮ ሩታ እዚህ አትደርስም ነበርና አሁንም ቢሆን ነገሩ ያን አለመስማቷ ብዙም አልጎዳትም ከአብርሽ ጋር መሆኗ። አንደኛ ዩቲዩብ ላይ በጣም ብዙ በሚወዷት ቤተሰብ አፍርታለች። ሁለተኛ ደግሞ በገንዘብ የማይገዛ ልጅ አግኝታለች ምናምን። አሁንም ቢሆን ለልጇ የምታንስ ሴት አይደለችም። ዩቲዩብ በደንብ መስራት ትችላለች። ክሬቲቭ ናት፣ ጎበዝ ናት፣ ቆንጆ ናት። ባልም ቢሆን አታጣም። ምንም ወንድ ቢሄድ ወንድ ነው የሚመጣው። እንደዚህ ሴት የሚቀያይር ወንድ ጋር እየተቃጠላችሁ ከምትኖሩ ማለት ነው ብቸኝነት በምን ጣዕሙ እንዴ? ምን ሆናችኋል? እና እንግዲህ ሩታ በቀልሽን በደንብ ነው የተበቀልሽው እና በጣም ብዙ ሰዎች ተናዳችሁባታል። እኔ ግን አልተናደድኩባትም። በቃ ትክክለኛ ነገር ነው። በቃ እሷ ያቺ ማድረግ የምትችለውን ነገር እሷ ማድረግ እንደምትችል ነው ያሳየችው።